ሴቶች ወንድ ልጅ ምን ሲኖረው ቶሎ ያፈቅራሉ? ወንድ ልጅ እነዚህ 8ቱ ነገሮች ካሉት በሴት ልጅ ወዲያው የመፈቀር እድሉ ከፍተኛ ነው። በተለይ 6ኛና 7ኛ አጣብቀው ከምጠቅስልህ ነገሮች መካከል ፐርሰንቱ ላይ ትኩረት አድርግ። ምን ያህል ፐርሰንት የመወደድ እድል እንዳለ ይወስናል። ስለዚህ ከምጠራልህ ነገር ይልቅ ፐርሰንቱ ላይ ፎከስ አድርገህ እዛ ላይ ብትሰራ የተሻለ ይመስለኛል። በደንብ አዳምጠኝ። አንደኛ፣ ገንዘብ ወይንም ብር ያለው ወንድ። ይሄ ወንድ በማንኛውም ሴት የመፈቀር እድል አለው። ሴት ልጅ ለራሷ የተሻለ ህይወትን ትፈልጋለች። በፍቅረኛዋም ሆነ በራሷ ለፍታ ለራሷ የተሻለ ህይወት መፈለጓ ጥቅም ፈላጊ ሴት አያስብላትም። የእውነት ልታፈቅረም ትችላለች። የውስጧን ስታሟላላት የምትፈልገውን ስታደርግላት ከአንተ ይልቅ ገንዘብህንም ልትወድ ስለምትችል 50% በሚለው ያዘው። ነገር ግን የመፈለግ እድል ከፍተኛ ነው የሚሆነው። ሁለተኛ፣ ሳቢና ማራኪ ቁመና። ማንኛውም ሴት ወንዳ ወንድ የሆነ ወንድ ትፈልጋለች። ከራሱ ወንዳ ወንድነት አልፎ የእሷንም ሴትነት የሚያስጠብቅላት። ስለዚህ አብዛኛው ሴቶች የሚፈልጉት የወንዳነት ነው። በፐርሰንት ሳስቀምጠው 70% የመፈቀር ወይንም በሴቶች የመፈለግ እድል አለ። ሶስተኛ፣ ሪስፔክትፉል ወይንም ደግሞ ክብር። ብዙ ሴት የሚያከብራትን ወንድ የመፈለግ እድሏ በጣም ከፍተኛ ነው። እነዚህ የወንድ አይነቶች ቀላል ይመስላሉ፣ ግን ክብርን በመስጠት ተወዳጅነትን ወይንም ፍቅርን የሚያተርፉ የወንድ አይነቶች ናቸው። ቀልድ ሊመስል ይችላል። አንድን ሴት አክብረ ቅድሚያ ላንቺ ማለትህ በሴቶች ይበልጡን ነው የሚያስፈልግህ። ምግብ ስትበሉ ካንተ በፊት ቀድመ እሷን ማጉረስክ ለሷ ያለህን ክብር ነው የሚያሳየው። የሆነ ቦታ ላይ እሷን ማስቀደምክ እሷ ጋር የሚኖርህን ተፈላጊነት ሚዛኑን ከፍ ያደርገዋል። በፐርሰንት ስገልጽለት 80% የመፈቀር እድል አለክ። አራተኛ፣ ጥሩ መዓዛና ንጽህና። በዚህ ነገር እንዳትቀልድ ወንድሜ። ከሳምንት አንዴ ሻወር ከወሰድኩ ይበቃኛል ያልክ አትጃጃል። ንጽህናን ጠብቅ። ጥሩ ሽተት ማዕዛክ ሴቶች ጋር ትልቅ ዋጋ አለው። ጭንቅላት ውስጥ ተቀርጾ ከሚቀሩና ትልቅ ትዝታ ከሚጭሩ ነገሮች መካከል ጥሩ ጠረን ነው። አልፎም ንጽህና። የምትለብሰው ንጹህ ይሁን፣ የምታደርገው ነገር እያንዳንዱ ንጽህናን የተላበሰ ይሁን። ሳቢና ከምንም ነገር በላይ ማራኪ ትሆናለህ። ሁሌም ንጹህ ሆነ ለመገኘት ብዙ ልብስ ሊኖር አይገባም። ለምን አንድና ሁለት ልብስ አይኖርህም? እነሱን አንዱን ስትለብስ ሌላኛውን አጥበህ ንጹህ መልበስ ትችላለህ። በቃ ንጹህ ለመሆን አታማርጥ። ይሄ የለኝም ይሄ ያለኝ አትበል። ሁሌም ቢሆን ንጽህናን ጠብቅ። ጠረን መልካም ይሁን። በቃ ይሄን ወንድ ከሆንክ የመፈቀር እድል በፐርሰንት 85 ነው። አትቀልድበት። ንጽህናን ጠብቅ። አምስተኛ፣ የሚረዳት ወንድ፣ የምትፈልገውን የሚያውቅ፣ አይኗን አይቶ ስሜቷን የሚረዳ፣ ምን እንደፈለገች እንደከፋት ደስ እንዳላት ወዲያውኑ የምትረዳት አይነት ወንድ ከሆንክ በእርግጥ ይሄንን ወንድ ለመሆን ከሷ ጋር ትንሽ ጊዜ ቆይታ ያስፈልጋል። ነገር ግን በፐርሰንት ስገልጽልህ 89% ነው የመፈቀር እድል ያለው። ማንኛውም ሴት የሚረዳትን ወንድ ከምንም ነገር በላይ ትፈልጋለች። አስተውል፣ ፐርሰንቱ 100 ሊገጭ ትንሽ ቁጥሮች ነው የሚቀረው። በጣም የመፈቀር እድል አለ ብለህ የምታዳምጣት ከሆነ። ስለዚህ እባክህ ሴት ልጅ ለመረዳት ሞክር። ያፈቀርካትን ሴት፣ የምትፈልጋትን ሴት፣ ሁሉን ሴቶችን አላልኩ የኔ የምትላትን ሴት። ስድስተኛ፣ የማጠብቀው ነው ብዬሃለሁ። ጨዋታ አዋቂና ቀልደኛ ወንድ። ቀልድ ይመስላል አይደለም። በዚህን ሰዓት በብዙ ሴቶች እየተፈቀሩ ያሉት እንደዚህ አይነት የወንድ አይነቶች ናቸው። የትኛውም ሴት ደስተኛ መሆን ትፈልጋለች። ፈገግም የሚያረጋትን ወንድ ትፈልጋለች። ቀልድ መስሏል። በፐርሰንት ስገልጽለት 95% የመፈቀር እድል አላቸው፣ ጭንቀቷን የሚያስረሳ። ሰባተኛ፣ ሴቶች በቶሎ የሚያፈቅሩት የወንድ አይነት የሆነ አጠብቀው። ይሄኛው ከ6ኛው በላይ ያስገርመሃል። እናቱን የሚወድና ለእናቱ የሚታዘዝ፣ እናቱን ለማገዝ ደፋ ቀና የሚል ወንድ። ብዙ ሴቶች ምን ብለው ያስባሉ መሰለ እንደዚህ አይነቱን ወንድ ነገ ትዳር ውስጥ ሲገቡ ሚስቱንም በዛው ልክ መንከባከብ የሚችል ጀግና፣ ቤቱን ጠባቂ፣ መከታ የሚሆን ወንድ ነው ብለው ስለሚያስቡ ወዲያው በዛ ልጅ ይሳባሉ። ፐርሰንቱ ራሱ የዋዛ እንዳይመስል 97% ነው። እድል ከፍተኛ ነው። ግዴታ በሴቶች ለመፈቀር ብለህ ይሄንን ወንድ መሆን አይጠበቅብህም። ሁሌም ቢሆን ሆነ ተገኝ። ለእናትህ ታዛዥ፣ እሺ ባይ። የእሷ ምርቃት ነው ህይወት ውስጥ መልካም ሴት ሊያመጣል የሚችለው። ስለዚህ ደስ ይሄንን ወንድ ሁን። ለሴት ብለህ ሳይሆን ለእናትህ ብለህ። ስምንተኛ፣ ብዙ ሴቶች ሲጠየቁ መጀመሪያ አፋቸው ላይ የምትመጣው ቃል ነች። ምን አይነት ወንድ ነው የምታፈቅሪው ወይንም ምን አይነት ወንድ ነው የሚመችሽ ሲባሉ መጀመሪያ ላይ አፋቸው ላይ የምትመጣው ቃል ፈረሃ እግዚአብሔር ያለው ይሄ ወንድ ነው 100% አንግሉን የሚመታው። ለምን አትለኝም? ፈረሃ እግዚአብሔር ያለው ወንድ ከታች የተዘረዘሩትን እያንዳንዱን ማድረግ አይከብደውም። ፈጣሪን የሚያስቀድም፣ በህይወቱ ውስጥ ምንም አይነት ነገር ቢመጣ መጋፈጥ የሚችል፣ ፈጣሪን የያዘ፣ ፈጣሪን የሚፈራ፣ እንደ ፈጣሪ ቃል የሚወጣ የሚገባ ይሄ ወንድ ነው የሁሉም ነገር አሸናፊ። በሃይማኖቱ ጠንካራ የሆነ፣ እምነቱን የሚጠብቅ፣ ለፈጣሪው ቅርብ የሆነ፣ ፈጣሪ ያለው ይሁን በማለት ዛሬ ላይ ጠንክሮ የሚሰራ ሃንድል የሆነ ወንድ። ስለዚህ ከነዚህ በታች ያሉ ወንዶች በሴቶች የመፈቀር እድላቸው ከፍተኛ ነው። ከነዚህ ውስጥ 1 2 3 ይቅር፣ ሁለቱ ካለክ አንድ ሴት አጠገብ ካለች አንተን የማፍቀር እድሏ ከፍተኛ ነው።
አውቃለሁ ገንዘብ ለምን 100% አልሆነም እንደምትሉኝ ይሄን ቪዲዮ ስሰራ በደንብ አውቃለሁ። ነገር ግን ገንዘብ ሴትን ይጠራልሃል እንጂ ፍቅርን አይገዛልህም። አንተንም ገንዘብህንም ብላ እንደመጣች ማወቅ እስኪከብድ ድረስ ህይወት ላይ ልትቀልብ ትችላለች። ለዛም ነው ገንዘብ 50% የሆነው። ብዙ ሴቶች ይከተሉሃል፣ ያ እርግጥ ነው። ነገር ግን አንተን ብለው ሳይሆን ብርህን ብለው። ከነዚህ ውስጥ የቱን ወንድ ሆነ ህይወትህን መምራት እንዳለብህ፣ የቱን ወንድ ሆነ የኔ የምትላትንና የምታፈቅራትን ሴት የራስህ ማድረግ እንዳለብህ እወቅ። እስቲ ልጠይቅህ፣ ከነዚህ ውስጥ አንተ የትኛው ወንድ ነህ? መልስልኝ። ከ1 እስከ 8 ካሉት ውስጥ ስንቱስ አለ? ኮሜንት ላይ አስቀምጥልኝ። በራስህ የምትተማመን ከሆነ በራስህ የምትኮራ ከሆነ ከነዚህ 8ቱ መሃል ስንቱ አለ? ቀጣይ ለሴቶች እመለስበታለሁ በዚህ ቪዲዮ። መልካም ጊዜ። ስላዳመጥከኝ አመሰግናለሁ። እወዳችኋለሁ።